ከዚህ በኋላ የሆነው ነገር ግን የሆሊውድን ፊልም የሚያስንቅ የኢንቴቤን ኦፕሬሽን የሚስተካከል ጭካኔና ክፋት የተፈራረቁበት አስደናቂ ትርኢት ነበር። የእሳቸው ቁልፍ ሰው ሆኖ የደርግ ዋና ጸሐፊ የነበረው ገብረየስ ወልደሃና የመንግስቱ ታማኝ ነው በሚል እንዲነሳ ተደርጓል። በሱ ቦታም አለማየሁ ኃይሌ ተሾመ። በአዲሱ አወቃቀርም ስልጣን ተስፋፍቶ ተሰጠው። የደርጉ ጠቅላላ ጉባኤ ማዕከላዊና ቋሚ ኮሚቴ ዋና ጸሐፊ፣ የደርጉ የአስተዳደርና ፋይናንስ ኃላፊ አለማየሁ ሆነ። በዚህ መልኩ ኮሎኔል መንግስቱ እሳቸው ብቻ ሳይሆኑ ታማኞቻቸውም ገለል እንደተደረጉ ገባቸው። እንዲያም ሆኖ ቆዝመውና ተስፋ ቆርጠው አልተቀመጡም። የተሻለ ሴራ ማውጠንጠን፣ የበለጠ ክፋት ማሰብ ነበረባቸው። መንግስቱ ስልጣኑን ጠቅልለው በያዙት ብርጋዴር ጄኔራል ተፈሪ በንቲ ላይም ቂማቸው አይሏል። ከአንድ ሳምንት በፊት በተካሄደውና የሚኒስትሮችን እስራት አስመልክቶ በተጠራው ስብሰባ ላይ መንግስቱ ሚኒስትሮችን ማሰርህ ልክ አይደለም፣ በስነ ስርዓት ደርግን እንምራ ብለው ሲገስጹ ኮሎኔሉ በብስጭት ይረዱናል ብለን ብናመጣው የዚህችን የኢሃፓን አቋም ይዘው እንዴት እንዲህ ይላሉ በማለት ተናገሩ። በዚህ ጊዜ ጄኔራል ተፈሪ ምን ይቺ ትላለህ ውሃ ውሃ እያሰኘችህ በማለት መለሱላቸው። ይህ የጄኔራል ተፈሪ ንግግር ኢሃፓ ሊገድለኝ ሲል አምልጫለሁ፣ ሙሃየቴን አቁስሎኛል፣ ሊገድሉኝ የሞከሩትን አለቃቸውም እያሉ ይዝቱ ለነበሩት መንግስቱ የሚያበግን ንግግር ነበር። በትላንትናው ምሽት በእኔ ህይወት ላይ ተደርጎ የነበረው የመግደል ሙከራ ነው። ይህን ያህል የደረሰ አደጋ የለም። አንዱ አብረን ከነበረው ጓዴ መጠነኛ ቁስል ደርሶበት በሆስፒታል ይገኛል በሕክምና ላይ። ሌላው እኔ አንድ በጣም የበረደች ጥይት በሙሃይቲ አካባቢ ገብታ ስለነበረ ያንኙ ሐኪሞች ወይም ደግሞ የሕክምና ባለሙያዎች ጥይቱን አውጥተውልኝ እንደምታዩት ጾም እስራኤል ይገኛለሁ። ፍለጋውን ካለ ይገኛል። ከኢትዮጵያ ጥቅም ህዝብ ፊት እንደማያመልጡ ደግሞ ጽኑ እምነት አለኝ። እንዲህ ባለ ሁኔታ አቁስሎ የጣላቸውን ኢሃፓን ነው እንግዲህ ጄኔራል ተፈሪ በንቲ ውሃ ውሃ እያሰኘች ያሏቸው። በዚህ መልኩ ሻለቃ መንግስቱ በመሰረቱት ደርግ ውስጥ ባይተዋር ተደርገው ተገፍተውና የመወሰኛ ስልጣኖች ሁሉ ከእጃቸው ወጥተው ባለበት ወቅት የአገሪቱ መሪ የሆኑት ጄኔራል ተፈሪ በንቲ ጥር 23 1969 ለኢትዮጵያ ችግር መፍትሄ ያመጣል ያሉትን ህዝባዊ ሰልፍ በያኔው አብዮት አደባባይ በአሁኑ መስቀል አደባባይ ጠሩ። ሰልፍ ሲጠራ የማይሰለቸው አዲስ አበቤም ግራ እጁን ጨብጦ አብዮቱ ይለምልም አድሃሪ ይውደም እያለ ወደ አብዮት አደባባይ ተመመ። ጄኔራል ተፈሪ በንቲም በከፍተኛ ጀብ ከህዝብ ፊት ወጡ። በአትሮኖሱም ፊት ተሰየሙ። እንዲህም አሉ። ከደርግ ሰዎች የማይጠበቅ የሰላም ጥሪ ያቀረቡ። በአገሪቷ ውስጥ የሚገኙ ተራማጅ ጸረ ፊውዳል፣ ጸረ ኢምፔሪያሊስት፣ ጸረ ቢሮክራሲያዊ ካፒታሊስት ኃይሎችና ሌሎችም ዲሞክራሲያዊ ኃይሎች በሙሉ በሀገራችን ላይ የሚያንዣብበውን አደጋ በመገንዘብ በመካከላቸው ያሉትን ጥቃቅን ልዩነቶች አቻችለው በብሔራዊ ዲሞክራሲያዊ አብዮት ፕሮግራም መሰረት ኃይላቸውንና አንድነታቸውን በማስተባበር በአስቸኳይ የህብረት ግንባር የመፍጠር ታሪካዊ ግዴታ ይጠብቃቸዋል። እናት ሀገራቸው ከዚህ የበለጠ የምታቀርብላቸው ጥሪ የለም። ኮሎኔል መንግስቱ አብዮት ቀልባሾች፣ በራዦች፣ የአረብ ቅጥረኞች ወዘተ እያሉ ይጠሯቸው የነበሩትን እነ ኢሃፓን የአገሪቱ ርዕሰ ብሔርና ፕሬዚዳንት ጄኔራል ተፈሪ በንቲ ግን ተራማጅ ኃይሎች ሲሉ የሰላም ጥሪ ያቀረቡላቸው። ስልጣናቸውን ለተነጠቁትና ኢሃፓ ልትገድለኝ 9 ጊዜ ሞክራብኛለች ለሚሉት ለኮሎኔል መንግስቱ ኃይለማርያም ግን ይህ አስደንጋጭም አበሳጭም ነበር። ጄኔራል ተፈሪ ሁሉንም ኃይሎች ለውይይትና ለድርድር ሲጋብዙ ሁሉም ነገር ወደ ጦር ግንባር ማለት ለሚያስደስታቸውና ሁሉንም ችግር ጠመንጃ ይፈተዋል ብለው ለሚያምኑት ኮሎኔል መንግስቱ በርግጥም የሚያበሳጭ ነበር። ድርድር በሰለጠነ ፖለቲካ ውስጥ ዋና ጉዳይ ቢሆንም መንግስቱ ኃይለማርያም እንኳን 9 ጊዜ ልትገድለኝ አሲራብኛለች ከሚሏት ኢሃፓ ጋር ከማንም ጋር በውይይት የፈቱት አንድም የፖለቲካ ችግር አልነበረምና የጄኔራል ተፈሪ በንቲ ንግግር ቢጎረብጣቸው የማይጠበቅ አልነበረም። ይህ ከሆነ ከ3 ቀናት በኋላ ነው እንግዲህ ኮሎኔል መንግስቱ የእድገት በህብረት ዘመቻን እንገምግም ስብሰባ የሚጠራ ብለው ደርጎችን የሰበሰቡት። አለማየሁ ወደ ስብሰባ አዳራሹ ሲገባ መንግስቱ ኃይለማርያም ያኮረፈ ፊታቸውን ደግፈው ቁጭ ብለዋል። አጠገባቸው ስልክ አለ። ተፈሪ በንቲ
ባለኮከብ የደንብ ልብሳቸውን በአረንጓዴ ቀለም ለብሰው ከመንግስቱ ጎን ተቀምጠዋል። የዓለማየሁ የቅርብ ወዳጅ ሻምበል ሞገስ ወልደ ሚካኤል ኮራ ብሎ ተቀምጧል። 7 ሜትር በ12 ሜትር የምትሆነው የስብሰባው አዳራሽ ንጉሱ ሚኒስትሮችን የሚሰበስቡባት ነበረች። ደርግ ደግሞ የቋሚ ኮሚቴው መሰብሰቢያ አድርጓታል። አንድ በርና 2 መስኮት ባላት በዚያች አዳራሽ ውስጥ 20 የሚደርሱ ቁልፍ የአገሪቱ መሪዎች ተሰባስበዋል። ፍስሐ ደስታ፣ ተስፋዬ ገብረ ኪዳን፣ ለገሰ አስፋው፣ ብርሃኑ ባይ ወዘተ የተባሉ ሰዎች በጠባቡ አዳራሽ ውስጥ ከተሰባሰቡ የመንግስቱ ኃይለማርያም ታማኞች መካከል የሚጠቀሱ ናቸው። ስብሰባው ጀመረ። አጀንዳው የእድገት በህብረት ዘመቻ ይቀጥል ወይስ ይቋረጥ የሚለውን ለመወሰን መሆኑን ጀነራል ተፈሪ በንቲ ገለጹ። አጀንዳውን በማስመልከት የደርጉ ዋና ጸሐፊ ይህንን ያስረዳል ብለው ለዓለማየሁ ዕድሉን ሰጡ። ከዚህ በኋላ የሆነው ነገር ግን የሆሊውድን ፊልም የሚያስንቅ የኢንቴቤን ኦፕሬሽን የሚስተካከል ጭካኔና ክፋት የተፈራረቁበት አስደናቂ ትርኢት ነው።